መለኮታዊ የሆነ የሁሉ መጠቅለያ የሆነ ሚስጥር አለና በተለይ ይሄ ክርስቶስ በስጋ ከመምጣቱ ጋር ተያይዞ እግዚአብሔር በሰው ማንነት መገለጥ ፎርም ኦፍ ማን ይላሉ በሰው ማን ይሄ ፐርሰን ሆኖ ጋድ በእኛ መሃል መሆኑ መጠቅለያ የሚሆነው አማኑኤል የሚለው ሐሳብ ነው የአማኑኤልነት ሚስጥር ነው ግን ከዛ በፊት ሚስጥር ስለሚለው ሐሳብ ሐዋርያው ጳውሎስ እንዴት አድርጎ እንደሚጽፍ ከአንድ 3 ቦታዎች ዝም ብለን ጠቀስ አድርገን እንመልከት ሐዋርያው ጳውሎስ ስለ ሚስጥር ሲናገር ሮሜ መጽሐፍ ምዕራፍ 16 ላይ ስለ አንድ ሚስጥር ይነግረናል ያው እንደምታውቁት ሚስጥሩ የሚገባችሁ ክርስቶስን ወደ መረዳት ስትመጡ ነው እንደዚህ ይላል ቁጥር 25 ምዕራፍ 16 ቁጥር 25 እንግዲህ እንደ ወንጌል ስለ ኢየሱስ ክርስቶስ እንደ ተሰበከ ከዘላለም ዘመናት የተሰወረውን አሁን ግን የታየው በነቢያት መጽሐፍ የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀውን ሚስጥር እንደተገለጠ መጠን ሊያበረታችሁ ለሚችል ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን ይላል እዚህ ውስጥ ያሉ ቁልፍ ቃሎች አሉ እነኚህ ቁልፍ ቃሎች እንደው ዝም ብለው ግልጥ ይበሉ እንጂ የያዙት አቅምና ኃይል በጣም ፓወርፉል ነው ለምሳሌ ይሄንን ቃል እዩት እንግዲህ እንደ ወንጌል ስለ ኢየሱስ ክርስቶስ እንደ ተሰበከ አለና አሁን ያለ የስብከት አጀንዳ አይደለም ብሎ ከየት ነው የሚጎትተው ሲባል ከዘላለም ዘመናት የተሰወረውን አይገርምም አሁን ስለ ኢየሱስ እየተሰበከ ነው የኢየሱስ ወንጌል አሁንኛ ያስተማርን ነው ስለ ኢየሱስ ከማርያም ጀምሮ ስለ ተወለደው ስለ ሞተው ስለ ከሙታን ስለ ተነሳው ወደ ዓለም ስለ ተላከው ነገር እየተወራ ነው አሁን ቸርች ወንጌል እየሰበከች ነው አሁን ጥያቄው ወንጌሉ ራሱ ከየት ጀመረ ነው ይሄ ወንጌል ምን ነበር ከዘላለም ዘመናት ምን ያለ ነበር የተሰወረ ከዘላለም ዘመናት የተሰወረ ነበር ያው እንደምታውቁት እኛ የሰው ልጆች ማለት ነው ቀደም አንድ ሰው ሲናገር ሰማሁት ኢንተርቪው የተደረገ ሰማይ ተገልጦለት ሞቶ ይመስለኛል ሙቻ መንፈሳዊ ዓለም ገብቶ የመጣ ሰው ነው የሚያወራው እና እየጠየቀው ምን ይለዋል እግዚአብሔር እንዴት ነው መለኮታዊ ማንነቱን ሚገልጠው ሲለው እግዚአብሔር በሰዎች አይምሮ በጣም ነው የሚደነቀው በጣም ገርመውት አይደለም በጥበባቸው የሐሳባቸው ትንሽነት ይለዋል ጋዜጠኛው ግራ ገብቶት እንዴት ሲለው ሊነግራቸው የፈለገውና የነገራቸውን ቃል እነሱ የሚተረጉሙበት መንገድ ከራሳቸው ስለሆነ ከራሳቸው አንፃር ስለሆነ የሚተረጉሙት ቃሉ ኃይል ያጣል ቃሉ መለኮታዊ ሚስጥሩን ያጣል መለኮታዊ ጉልበቱን ያጣል አለ እኔ ብዙ ልል የማስበውን ነው ሰውየው ሲል የሰማሁትና ገለጠልኝ በቃ ምን እንደሆነ ታውቃላችሁ አሁን እዚህ ጋር ከዘላለም ዘመናት የተሰወረውን ሲባል እኛ የምናስበው ዘላለምና እግዚአብሔር የሚያስበው ዘላለም አንድ አይነት ነው አይደለም እሺ እግዚአብሔር ይሄ ወንጌል በክርስቶስ ያለው ብሎ ከዘላለም ዘመናት ተሰወረውን ሲል እኛ በጣም ካሰብን እዚህ መጽሐፍ ውስጥ ምን ያለ ብለን ነው የምናስበው የተሰወረ ነው ምንለው
ይሄ መጽሐፍ ራሱ ከዘላለም የተሰወረውን ለመግለጥ የተጻፈ መጽሐፍ ነው። ከዘላለም የተሰወረው እዛ እግዚአብሔር ጋር ያለ ጉዳይ ነው። እሱ ደግሞ ማን ነው? መለኮታዊ ኔቸሩ፣ መለኮታዊ ሐሳቡ፣ መለኮታዊ የሆነው የመፍጠር ሚስጥሩ፣ አደራረጉ ከሱ አንፃር ካንተ አንፃር አይደለም። አንተ ዘላለም ከምትለው የጊዜ ስሌት አይደለም። ባንተም ዓለም ውስጥ አይደለም። ከዘላለም የተሰወረው ማን ነው ሲባል ልጁ ነው። ጳውሎስ እኮ መለኮትን የገለጠው ልጁ ነው ብሎ መለኮትን ነው የገለጠው የሚለው የማይታየው አምላክ ምን ምሳሌ። ይሄ ዝም ብለህ እግዚአብሔር ተገለጠ እግዚአብሔርን አወቅ ነው ምትለው አይነት እግዚአብሔር ብለህ በአይምሮ ምትስለውን አይደለም። ጌታ ኢየሱስ አንዳንድ ንግግሮች ውስጥ ያሉትን ኃይሎች ስትመለከቱ ለምሳሌ ቃሌን ብትሰሙ በቃሌ ብትኖሩ ሞትን አታዩም እና እነሱ ደግሞ ወዲያውኑ አንተ ምን ስለሆንክ ነው ይሉታል። እሱ የሚያወራው ምን አይነት ቃል እንዳለውና ምን አይነት ቃል እንደነበረ ነው የሚያውቀው። ለነሱ ግን ይሄ እንግዳ ነገር ነው። ቃሉ በሕይወት የሚያኖር ሞትን የማያሳይ ዘላለማዊ ረፍት ያለው ዘላለማዊ ብርሃን ነው ሲባል ሊቀበሉት ምን አይሉም አይችሉም። ሞት የለመዱት ነገር ነው። መውደቅ መነሳት የለመዱት ነገር ነው። ጥፋት የለመዱት ነገር ነው። ይሄ የለመዱትን ከራሳቸው አንፃር ነው የሚያዩት። ጌታ ምን አላቸው? እኔንም አባቴንም አታውቁም አለ። ችግራችሁ አታውቁም። ትንሣኤ ሙታን አለ ወይ ብለው ጠየቁት። ትንሣኤ ሙታን የለም ብለው የሚያስተምሩ ሰዶቃውያን አሉ። ትንሣኤ ሙታን አለ ወይ? እንዴት ነው ትንሣኤ ሙታንስ የሚሆነው? አልመጣ ሲላቸው ከራሳቸው ዓለም አንፃር ሰባት ወንድማማች ነበሩ። ሰባቱም አገቧት። ከዛ በኋላ ሴቷ ሞተች። በትንሣኤ ቀን የማሚስት ትሆናለች። ቤት ነው የተረጎሙት። በዚህ ዓለም በሚያገቡ በሚጋቡበት ዓለም ኢየሱስ ይሄንንም ሲመልስላቸው ትርጉማችሁ ነው ችግር ያለው ስለ ትንሣኤ። ያ ችግር ትርጉማችሁ ደግሞ ከምን የመጣ ነው አለ? እርሱንና መጽሐፍትን ምን አትሉም አታውቁምና ትስታላችሁ አይደለም ያለው? ምን አለ? መጽሐፍትንና የእግዚአብሔርን ኃይሉን አታውቁምና ትስታላችሁ። ከራሳችሁ አንፃር ስታዩ የሞተ የበሰበሰ አፈር የሆነ ወይ ተቃጥሎ አመድ የሆነ ባህር ገብቶ የጠፋ አውሬ የበላው ሰው በትንሣኤ ይነሳል ተብለስትን ሲነገር የመነሳት ስርዓት አለ ስትባል ባንተ አይምሮ እንዴት ይመጣልሃል? የእግዚአብሔርን ኃይል አታውቁምና። ምንድነው ያላወቀው ሲባል የሱን ኃይል በሱ ኃይል መጠን አይደለም የምታስበው። አንተ ጋር ነው እንዴት ተብሎ የሚጠራው። እሱ ጋር እንዴት የለውም። ኢየሱስ ጌታ ነው። ኃይሉን የሚያውቅ ሰው ሚስጥሩ ይገባዋል። እና ጳውሎስ ከዘላለም ዘመናት በፊት የተሰወረውን ሲል መሰወር ምን ማለት ነው? ያለ የሆነ የተከሰተ ነገር ግን ሁሉ የማይረዳው ሁሉ የማያየው ሁሉ ያልገባው ነገር ማለት ነው። እምነት የሚባለው ነገር እሱ ነው። አማኝ የሆኑ ሰዎች ምንድነው እምነታቸው ብትሉኝ ይሄ ሚስጥር ስለገባቸው ነው የሚያምኑት። ይሄ ሚስጥር ስለተረዱ ነው በእምነት የሚመላለሱት ወይንም የእምነት የሕይወት ስርዓት ያላቸው። እምነትን ተቀብለው አምነናል የሚሉት ይሄ የሚስጥር ስርዓትን ስላወቁ ነው። እዩት ምን እንዳለ። ከዘላለም ዘመናት የተሰወረውን አሁን ግን የታየውን በነቢያት መጽሐፍ የዘላለም እግዚአብሔር እንዳዘዘ
ለእምነት መታዘዝ ይሆን ዘንድ ለሐሳብ ሁሉ የታወቀውን ምስጢር። የእምነት መታዘዝ ከምን ከመገለጥ ነው የሚመጣው? ምስጢር ከማወቅ። እናንተው በምስጢር ስርዓት ውስጥ ተፈውሳችኋል። በእግዚአብሔር ምን አሰራር ወደፊት አይደለም የምትፈወሱት፣ ወይንም ፈውሳችሁ በሆነ አጋጣሚ ሲፈቀድ የሚመጣ አሁን የሚከሰት ነገር አይደለም። በምስጢር ስርዓት ውስጥ ተፈውሳችኋል። ይሄ ምስጢር ሲገለጥላችሁ እምነት እናንተ ውስጥ ምን ይላል? ይፈጥራል። ለእምነት ስትታዘዙ ነገር ሁሉ በእምነት ውስጥ ኃይል ስላለው ያ ኃይል በምስጢር የተፈወሳችሁትን በአካል እንድትገናኙት ያደርጋል። ለምሳሌ የዚህ ዓለም ገዢ ወደ ውጪ ተጥሏል። የዚህ ዓለም ገዢ ተሸንፏል። ሰይጣን ማለት ነው። አሁን ብዙ ሰው ሰይጣንን ይፈራል። ሰይጣን በግልጥ አልተሸነፈም። በምስጢር ስርዓት ውስጥ ግን ተሸንፏል። አዲስ አይሸነፍም። ምስጢሩ ሲገባው ሰው ይበረታል፣ ወይንም ምስጢሩ ሲገባው ያምናል። እስኪ ጴጥሮስ ላይ እንየው። የጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 በመጠን ኑሩ፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ዲያብሎስ ይታያችኋል። አሁን የመሸነፉ ምስጢር የላችሁም፣ አልገባችሁም፣ ወይንም እምነት የላችሁም ብለን እንውሰደው። እንደሚያገሳ አንበሳ ዙሪያን ምን ይላል? ይዞራል። ሕያው ነው፣ ብርቱ ነው፣ ኃይለኛ ነው። በዓለም ያሉ ወንድሞቻችሁ ያንን መከራ ዲያብሎስ ያሳያቸዋል ማለት ነው። በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙት። እኔ የምፈልገው እምነታችሁ ምንድነው? ጎንህ ያለ ወንድምህ ይሄንን መከራ በሙላት ይደርስበታል። አንተ ግን በእምነት ትቃወመዋል። እምነት ምንድነው? ምን አምነህ ነው የምትቃወመው? ተሸንፏል። እምነት ኢየሱስ በመስቀል ላይ ጠርቆ ከመንገድ ምን ብሎታል? እምነት የወንድሞች ከሳሽ ከሰማይ ተጥሏል። እምነት የዚህ ዓለም ገዢ ወደ ውጪ ተጥሏል። እምነት በክርስቶስ ኢየሱስ ድል በመንሳቱ የሚያዞር ስለሚል የኢየሱስ የአሸናፊነቱ ኃይል አንተ ውስጥ እንዳለ ስለምታውቅ ሆኖ ስላለቀ ስለምታውቅ ይሄንን ምስጢር አመንክ። ተሸንፏል ሚለውን እናንተ በእምነት ጸንታችሁ ተቃውሙ። እምነቴ ምንድነው ብለህ ከጠየቀኝ የዚህ ዓለም ገዢ ከግራችሁ በታች ተቀጥቅጧል። እምነታችሁ ይሄ ነው። የዚህ ዓለም ገዢ ወደ ውጪ ምን ብለዋል? ተጥሏል። በመስቀል ጠርቆ ከመንገድ ምን አለው? አስወገደው። እነኚህን ቃሎች እኮ ነው አንተ ኢየሱስ እንዳደረገው ምስጢሩ ገባ። ዓለም ግን ይሄንን እውነት አላወቀች። የኔ እምነት ለካ የተመሰረተው በእግዚአብሔር የምስጢር መገለጥ ውስጥ ነው። ምስጢር ባይሆን ኖሮ እምነት አያስፈልግም። በጣም የሚገርማችሁን እውነት ልንገራችሁ። በአደባባይ ተሰቅሎ ሞቱ ግን ምስጢር ነው አይደል? የተሰቀለው የት ነው? በአደባባይ ነው። አደባባይ ላይ በእንጨት ላይ ተንጠልጥሎ ነው የሞተው። ይህንን ጳውሎስ ሲናገረው እንዲህ አለው፣ የመስቀሉ ቃል ለሚጠፉት ምንድነው? ሞኝነት። አደባባይ ላይ የተሰቀለው ኢየሱስ ሁሉ አይተውት የእግዚአብሔር ምስጢር የገባቸው
ጨረሰው፣ ፈጸመው፣ አለቀ ሲሉ ሰው ተሰቀለ ብለው ያሰቡ ደግሞ ተሰቀለ ብቻ ብለው ያሰቡ መሰቀሉን ብቻ ያዩ ደግሞ ሞተ ኢየሱስ ብለው ጨረሱ። የዚህ ዓለም ጥበበኛ፣ የዚህ ዓለም መርማሪ፣ የዚህ ዓለም አዋቂ ምን አላለም? አልገባው፣ አልተረዳም። የዚህ ዓለም ኃያላን፣ የዚህ ዓለም ባለጠጎች፣ የዚህ ዓለም የሆኑ ሰዎች አልገባቸው። ምን ስለሆነ ነው ዘላለም ያልገባቸው? ሚስጥር ስለሆነ ነው። ሚስጥር ስለሆነ። ሚስጥር ባይሆን ኖሮ በአደባባይ ተሰቅሎ ጠላታቸውን መግደሉን ከሆነ ያዩት እንዴ ማን ነው በደስታ ማይቀበል? ማን ነው ማያምነው? ማን ነው ከበሮ ማይመታው? ማን ነው ጠላቴ ወደቀ፣ ተፈጸመ፣ አለቀ ብሎ የማያሸበሽበው? አሁን ግን የአደባባይ ሞቱ ሚስጥር ነው። ሚስጥሩ ሲገባ እምነት ይሆንልሃል። እምነት ሲሆንልህ ልክ እንደ ሚስጥሩ አንተም እንደ እግዚአብሔር አሰራር the same power ይኖራል። ተሰቅሏል ሲል ተሰቅሏል፣ ተወግዷል ሲል ተወግዷል። ሚስጥሩ ካልገባህ ግን ለዚህ ነው ወንጌል ሲሰበክልህ ሚስጥር እንዲተረጎም ነው፣ ሚስጥሩ እንዲገለጥልህ ነው። እስኪ ኤፌሶን ላይ ሄደ። ኤፌሶን ምዕራፍ 3 ቁጥር 4 ላይ ይህንን ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህንን እያነበባችሁ እያለ ክርስቶስ የሚለውን ነገር የእግዚአብሔር ሚስጥራዊ አሰራር የሚለውን ፐርሰን ውስጥ ነው ያለው የሚለውን በእርሱ ውስጥ ነው የጨረሰው የሚለውን በእርሱ ውስጥ ነው። ሚስጥሩን ልንገራችሁ፣ ክርስቶስ ራሱን ማለት ነው። ጳውሎስ ለቆላስያስ ሰዎች እየነገራቸው እናንብበውና ፐርሰኑን አሳያችኋለሁ። የእግዚአብሔር ሚስጥር ቆላስያስ ምዕራፍ 1 ቁጥር 26 ይህንን ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው። ይህ ቃል ምንድነው አለ? ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረው። ያው ሚስጥር ስለሆነ እኔም በግልጥ መናገር አልችልም፣ ታውቃላችሁ። በሚስጥር ነው ለእናንተ መነግራችሁ፣ ግን በአደባባይ ነው ነገሩ የሆነው። ግን ሚስጥር ስለሆነ አይን ሲከፈት ነው የምትረዳው። ተመልከቱት ምን እንዳለ። ይህም ቃል ከዘላለም ከትውልዶች ጀምሮ ምን ብሎ ተሰውሮ የነበረ ሚስጥር ነው ሚስጥር ነው። አሁን ግን ለቅዱሳኑ ተገልጧል። ምን ተገለጠል? ኃጢአት መወገዱ። ካልተገለጠል አይሆንም። መወገዱ ነው የሚገለጠል። በአፊት መክበር ተገልጦላል። መክበር እኮ ነው። ተከብራለህም አይደለም? መክበር ሁሉ ከእግር በታች መሆኑ። ግንባራቸውን ብለህ ተዘራቸዋል አይደለም? ምን ተገለጠል? ለቅዱሳን ምን ብሏል? ተገልጧል። እምነት ሚኖር ሲገለጥልህ ነው ማለት ነው። ነገሩ ሚስጥር ነው። በልጁ ነው የዘረረው። አንተ ሲገለጥልህ ኢን ክራይስት ተወግደዋል። ኢን ክራይስት ተባርኬያለሁ። ኢን ክራይስት ከብሬያለሁ። ኢን ክራይስት ኒው ክሪኤሽን ሆኛለሁ። አዲስ ፍጥረት ሆኛለሁ። የእግዚአብሔር ሚስጥር ማነው? ክርስቶስ ፐርሰን ውስጥ ነው። አንድ ሰው የሚስጥር አሰራር ደስ ይላል ዘላለም፣ ግን ይሄንን ሚስጥር እንዴት ነው የምጨብጠው ሚይዘው? ተመልከቱት ምን እንዳለው። እንዲህ አለ፣ ሚስጥር ነው ለቅዱሳን ተገልጧል አለ። ለእነሱም አለ እግዚአብሔር በአሕዛብ ዘንድ ያለው የዚህ ሚስጥር ክብር ባለጠግነት
ምን እንደሆነ ሊያስታውቅ ወደደ። አሁንም ያንተ አይምሮ ቶሎ የሚተረጉመው ስለ ሚስጥር እያወራው ስለ ሃይማኖትክ ነው ሚስጥር ብለህ የምታስበው አይደለም። ሁሉም ነገር በክርስቶስ ሪዲፋይን የተደረገው ምንድነው? ሁሉም ነገር መንፈሳዊ ዓለም ሁሉ ኢን ክራይስት ነው የተተረጎመው። መንፈሳዊ ዓለም መላእክት ቢሆኑ ኪሩቤሎች ቢሆኑ ጥልቁ ቢሆን ያለው ፊዚካል ረለሙ ሁሉ በክርስቶስ ነው የተተረጎመው። በታች በጥልቅ ያሉት ሁሉ በክርስቶስ ነው የተተረጎሙት። በሌላ አማርኛ ሁሉን የሚያስተዳድር አምላክ አንድ የሚስጥር ስርዓት ዘረጋ። የሚስጥር ስርዓት ነው የዘረጋው። ሲስተም። ይሄንን ሲስተም ነው አንተ አውቀ በሲስተሙ ሄድክ። አውቀ እኮ ነው ገባ፣ ተረዳ። ሲስተሙን አወክ። የአምላክን ሲስተም እኮ ነው የገባክ። እኛ እንደሱ አንወስደው። በተፈጥሮ ላስረዳችሁ። አሁን ዓለምን እየመሩ በቴክኖሎጂ በምርምር ያሉ ሰዎች ካንተ የሚለዩት ምኑ ገብቷቸው ነው? ሚስጥሩ ገብቷቸው ነው። ለምሳሌ አሁን ከሳተላይት ላይ ጨረር ይለቃሉ። የለቀቁት ጨረር ድምጽ አለው፣ ስዕል አለው አይደለም? አሁን ደግሞ የመብረቅ አይነት ፓወር ከሳተላይት ሆነው ልክ ቲቪ ውስጥ እንደሚገቡት ማፈንጃ እየሰሩ ነው አይደለም? የሳተላይት ጦርነት ሊጀመር ነው እያሉ ያወራሉ እኮ። ይገባሃል ምን ማለት እንደሆነ? ሌዘር ከሰማይ አሁን እዚህ ቁጭ ብለህ አንተ ከሳተላይት ያዩሃል። እነሱ አሜሪካ ናቸው፣ ያዩሃል። ከዛ በኋላ ከሳተላይቱ ጥይቷ ትተኮሳለች። አሁን ጥይቷ ስልህ አንተ የለመድከው በቆመ ጠብቀኝ ብም ሚል ጥይት ነው። ፊዚካል ምትበር ነገር ነው አንተ የለመድከው። ጥይቷ ትተኮሳለች ስልህ ሐሳብ ይይዛል ባይምሮክ። እውነቱ ግን ምንድነው? ሌዘር ቡሌት አለ። ሌዘር ቡሌት ደግሞ ምን አይነት ነው? ጨረር ነው። ልክ ቲቪ ኩስ መጥቶ እንደሚገባው አይነት ምትስበው ጨረር አለ አይደል? በቡሌት ፎርማት እሱን ጨረሩን መሳሪያ አርገው ይልቁታል። መጥቶ ዱብ አርጎ ልብህን ብም አርጎክ አይምሮህን መንተም ሲስተምህን ጠቅላላ አበስብሶት ያልፋል። ተተኩሶ ማታያቸው ጥይቶች መታዋቸው ማለት ነው። በጨረር ተመተው ነው ይባላል። አይምሮ ከዛ ከሁለት ዓመት በኋላ ልትሞት ትችላለህ። ሲመታ ጨረሩ ካንሰር ነው የሚከትብህ። ኢየሱስ ጌታ ነው። ይገባሃል የምለው? ምኑን ያገኘ ሰው ነው ያንን መሳሪያ የሚፈጥረው? ከሆነ ቦታ የሆነ ነገር አምጥቶ ነው እንዴ? አይደለም። ከዛ ሳተላይት እዚህ ድረስ መሄድ የሚችል እኔውም በቃሌ መተርጎም ቋንቋው ማላውቃቸው አተሞች አሉ አይደለም? እነኚህን አተሞች ተገጣጥመው የኤሌክትሮድ አተም ሊሆን ይችላል፣ የምናምን አተም ሊሆን ይችላል። ያንን ገጣጥሞ ለቪዥን ለቴሌቪዥን እንዲሆንክ ሚለቀውን አተም ያውቀዋል። እዚህ ቲቪን ሲሰራ ከዛ ጋር ኮኔክት ያደርጋል። የድሮ ቲቪ አይገናኝም። እነሱ የሚሰጡ ዲቫይስ ግን ከዛ ጋር ይገናኛል። ገመድ የለም፣ የሆነ መስመር አላቸው ማለት ነው። እሱ ግን የተፈጥሮ አየር ነው። የሚያመጡት አይደለም፣ የሚፈጥሩት አይደለም። ሲስተሙን ግን አየሩ ላይ ምን አሉት? አወቁት። ሚስጥሩን ስላወቁት አፕላይ ያደርጉታል። ያንተን አየር እነሱ ገንዘብ አድርገውታል። ካንተ ቲቪ እስከነሱ ሳተላይት ያለውን መገናኛ ስላወቁት የመለኮት ኃይል እንዴት እንደሚሰራ ሚስጥሩን ካወቅ ስርዓቱን ማለት ነው።
የመለኮት ኃይል በሰማይ በምድር ከምድር በታች ምን ይላል? ይገዛል። ስለዚህ አንተ የመለኮት ሚስጥር ከገባ መለኮት ስርዓት ነው የዘረጋው። አንተ ስርዓቱን አገኘኸው። ኦክሲጅን ፕላስ ሃይድሮጅን ምን ያመጣል? ውሃ ያመጣል። የነበረን ኦክሲጅን ያለነው ሃይድሮጅን፣ ከዛ ውሃውም አለ፣ በረዶውም አለ፣ ጋዙም አለ፣ ያለ ነገር ነው። ግን ይሄንን ፕሮሰስ ገብቶት ከዚህ አየር ላይ ኦክሲጅኑን ሳክ አድርጎ ሃይድሮጅኑን ጨምሮ በዚህ ደመና ተፍቶ ከዛ ዝናብ ሲዘንብ አንተ የእግዚአብሔር ሥራ ላይ ገቡ ትላለህ። አይደለም። ሚስጥሩን ያወቁ በዚህ በዝናብ ጉዳይ ሚስጥሩን ያወቁ ሰዎች ያዘንባሉ። ለማዝነብ ይጠራጠራሉ? አይጠራጠሩ። ምኑ ገብቷቸዋል? የዝናብ ሚስጥር ገብቷቸዋል። የመብረቅ ሚስጥር ኢዮብ 28 ላይ ይላል አይደል? የመብረቅ መንገዱን ታውቃለህን? አይደለም ይላል። ስርዓቱን ስርዓት አለ። መብረቅ የመብረቅን ፓወር ከአየር ላይ የሚሰበስብ አንቴና ፈጥረዋል። ታውቃላችሁ? የመብረቅን ፓወር እንደ ፓወር ኢነርጂ እንደ መብራት ለመጠቀም ማለት ነው። ኢየሱስ ጌታ ነው። ያከማቹታል። አሁን እኔ ቴክኖሎጂ ለነገር አይደለም የመጣሁት። ይሄንን የሰሩት እንዳንተ ያሉ ሰዎች ናቸው። አንተ የፈጠሩ ነው የሚመስልህ። እነሱ ግን የመብረቅን እነሱ ሳይኖሩ ነው መብረቅ የነበረው። ስርዓቱን ስላወቁት ግን እንዴት እንደሚሰበስቡት አውቀዋል። እንዴት እንደሚይዙት አውቀዋል። አሁን የባትሪ መኪና ነው ያለው አይደል? የውሃ መኪና እየፈጠሩ ነው ሲባል ሰምታችኋል? ውሃን ወደ ሞተርነት ሞተር ወደሚያንቀሳቀስ ኢነርጂ ሊለውጡት ማለት ነው። እና ከቤት ውሃ ቀርተ ነው መኪና የምንነዳው። አሁን ለአንተ አይምሮ አይገባም፣ አይመጣልም። በውሃ ምንም የሌለ ደግሞ አንድ ዛምቢያዊ የፈጠረውን አይታችኋል? ከምንም አየር አይስብ ምን አይስብ ዝም ብሎ ኢነርጂ ያመነጫል። እሱ የፈጠረው ማሽን ከሆነ ቦታ ሳክ አርጎ ነው ይለዋል ሳይንቲስቶቹ። የሆነን ነገር ማኑፕሌት አርጎት ነው። አለ ፓወር አለ። አንዳንዱ የማየው ነገር ምን አገናኘው ትላል፣ ግን ደስ ይላል። the future generation የዚህ የኤአይ ጀነሬሽን ከዛ ስፔስ ላይ ሄደው አዲስ ፕላኔት አግኝተው መኖር የሚጀምሩትን ኑሮ ቴክኖሎጂያቸው ወደ ምን እንደሚያድግ ላንተ ፒክቸሩን ይሰጣል። እና አያለ ኢነርጂ ፀሐይ ራሷ ነው የኢነርጂ ሶርስ አድርገው ለዘጠኙ ፕላኔት የሚጠቀሙት ፀሐይን የኢነርጂ ሶርስ አድርገው። አሁን ፀሐይ አቃጠለችን ነው አንተ የምትለው፣ ግን ፀሐይ የኢነርጂ ሶርስ ናት። በቃ በራሷ በተፈጥሮ ራሱ የኢነርጂ ሶርስ ናት። ለምን? የፀሐይ ሶርስ የኢነርጂ ሶርስ። አሁን እዚህ ሆነን እንኳን ምን እያደረግን ነው? እየተጠቀምን ነው አይደል? የፀሐይ ኃይልን አየ እና እዛ ዩኒቨርስ ላይ ስበውት ያንን የፀሐይን ኢነርጂ ወደ ሆነ ነገር ቀይረውት ከዛ ፕላኔቶቻቸው ሲያበሩ አባይ ገድቡ ተርባይን አይተክሉ። ከዛ የኢነርጂ አቅም ደግሞ ይለያያል። ፀሐይን እንደዚህ ኢነርጂ እንዲኖራት ያደረገው አተሞች ናቸው። ምን አይነት አተም ነው? በዚህ ልክ እየተቃጠለ የሚቀጥል ማቋረጥ ኢነርጂ የሚለቅ ኳንተም ይገባሃል ምለው። እነኛ አተሞችን ነው የሚያውቋቸው። ይሄኛው አተም ለዚህ ነው የሚጠቅመው፣ ይሄኛው ማዕድን ለዚህ ነው ምናምን። ከእንትን ጋር ሲገናኝ ወደ እንትን ይቀየራል፣ ወደ ሆነ ነገር ይለወጣል ብለው ሚስጥሩን ነው የሚያገኙት። እምነት አልገባህም እንጂ ሚስጥር ነው የተነገረ። የሁሉ ፈጣሪ ሰማይን ምድርን ከምድር በታች ያለውን የሚያዘው በክርስቶስ ነው። ያንተን ሃይማኖት ማስፋፋት አይደለም እኮ ማለት ሁሉን የሚያዘው የሁሉ ፈጣሪ
የሱ ሚስጥር ምንድነው? ኢን ክራይስት ነው፣ በክርስቶስ ነው፣ በሱ ውስጥ ነው። ኢየሱስ እግዚአብሔርን ሲገልጠው ማለት ነው በድንቅ በታምራት በልዩ ልዩ ምልክቶች ገለጠው ይላል፣ መሰከረለት። ኢየሱስ በሌላ አማርኛ ልዑል እግዚአብሔር ልዑል አምላክ፣ የማይታየው የዘላለም አምላክ፣ ፍጥረት መልአክ አሉ እኮ ፍጥረቶች የተለያየ ኃይል ያላቸው። ያ ሁሉን የፈጠረው አምላክ የሚስጥር ስርዓቱን አስታወቀን። እንደዚህ አስባችሁ ታውቃላችሁ? ወንጌል የሚስጥር ስርዓት ነው። እምነቴ ለካ የእግዚአብሔርን የሚስጥር ስርዓት ማወቅ ነው። አመንክ ዘላለም ስትለኝ ምን አመንክ? የእግዚአብሔርን የሚስጥር ስርዓቱን አመንኩኝ። ለምሳሌ his name, the word of faith፣ የእምነት ቃል፣ ስተት ትምህርት በሃይማኖታችን ምናምን ሲባል ትሰማለህ አይደል? በእምነት አውጅ፣ በእምነት ተናገር ስትባል ሰዎች ጭራሽ እንዳትጠቀመው ይጎትቷል። እግዚአብሔር ጨለማ እያየ ምን አለ? ብርሃን ይሁን። የቃል ስርዓት አምላክ የሚሰራው በድርጊት ሳይሆን በቃል ነው። የሚፈጥረው በምንድነው? በቃል ነው። ለሙታን ሕይወት የሚሰጥ ኃይል የሚለቀው በቃል ነው። የቃል ሚስጥር። አሁን ቸርች የቃል ሚስጥር አላት። ቃል የሚባለው ነገር ምን እንደሆነና ምን ማድረግ እንደሚችል እና ተሰብስባ ቃል ትማራለች፣ ተሰብስባ ቃል ታውጃለች፣ ተሰብስባ በቃል ትባርካለች፣ ተሰብስባ አንዳንዱ መጥቶ ሲጮህብን ውለው ይላል። እየጮህንብህ አይደለም። አንድ የሚስጥር ስርዓት ምን ብሎ ነው? ገብቶን ነው። የሚስጥር ስርዓት አምላክ የሚሰራበት አንድ የሚስጥር ስርዓት ምን ብለን አውቀን ነው፣ ተረድተን ነው። አሁን ግን ለቅዱሳን ተገልጧልና ለእነሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህን ሚስጥር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። የወንጌል የመጨረሻ ሚስጥር ምንድነው? ጋድ ኢነስ። እስኪ ኤፌሶን ላይ እንመለስና ጳውሎስ የሚስጥር ስርዓቱን እንዴት እንደሚናገረው እንዲህ አለ። ይህንን ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህ አለ አሕዛብ አብረው እንዲወርሱ፣ በአንድ አካል አብረው እንዲሆኑ፣ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም። አሁን የታወቀውን ሊንገረን። የታወቀውን ሲነግረን እንዲህ አለ። እንደ ኃይሉ ሥራ እንደ ተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት። ፍለጋ የሌለውን የክርስቶስን ሌላ ሚስጥር የለውም። ማን ነው ሚስጥሩ? ክርስቶስ። ምን አለ? የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ። ከላይ አሕዛብ አብረው እንዲካፈሉ አላለም? በወንጌል መስበክ ለአሕዛብ እሰብክ ዘንድ። ስሙ። አሁን እንግዲህ አይምሯችሁ ለጥጡት። መላእክት የሚተዳደሩበት ጉዳይ በሚስጥር ተገልጧል። አንድ ጊዜ አጋንንት እያስወጣን አንደኛው አጋንንት አለቀም አለ።
ሴትዮዋን በጣም አስጨነቃት ማለት ነው። ጉባኤው ይገስጻል፣ እኛ እንገስጻለን። ምን ቆይ አንዴ ዝም በሉ አልኩኝ። በመንፈስ ዓለም ፈልጌ አየሁት። እኔ ወደ መንፈስ ዓለም ገባው ማለት ነው። ከዛ በኋላ እያየሁት በእምነት ገሰስኩት። ምንድነው ስትል በአይምሮክ ስትሆን ወለቅ ተነስ ወለቅ እያልክ ሲፈራገጥ ታይዋል። አለቀቀም ብለህ ትደግማለህ፣ አለቀቀም ብለህ ትደግማለህ። እሱም እየተፈራገጠ ጊዜን ይበላ። በመንፈስ ከሆንክ ግን ስታየው በአካል እንዲህ እንደምትተያየው ማለት ነው። በመንፈስ ሆነ እሳት ስትል እዚህ ዓለም ላይ እሳት እንደሚመታው እዛ ምን ይመታዋል? እሳት። ቃል ለካ ምን ይፈጥራል? እሳት ይፈጥራል። ምን ዓለም ላይ? መንፈስ ዓለም ላይ እሳት ይፈጥራል። ስለዚህ ስትል ይሆናል። እና አየሁትና ውጣ ብዬ እሱን አስወጥቼ ልክ እሱ ሲለቅ 3 አጋንንት እዛ ተንጫጫ ማለት ሲንጫጫ ጉባኤው ደንግጦ በፊት አልነበሩም፣ አንዱ ብቻ ነበር ሲታገል ነበር። እንግዲህ ኔትወርክ ሰርተው ነበር ማለት ነው። እዚህ ጋር ሲመታ እዛ ሲንጫጩ ወዲያው ነው ጉባኤው ደንግጦ ወደቅ ተነስ ሲል ዘባል አልኩኝ። ና ተሰብስበን እየሮጡ መጡ። መልአክ እስፈራቸው እግርን አጠ እጅን ቃሏን ኢሚዲየት አሁን ምን እንደሚሰራ አወቅን ማለት ነው። ቃል መንፈሳዊ ዓለም ላይ መጠምዘዝህ አይሰራም። መንፈስን የሚያዘው ምን ነው? ልቀቅና ሄድ ስለ ወብሎ ሲሄድ ብለው ወደቁ ማለት ነው። you know what ሚስጥሩ ያልገባው ሰው ቃሉን እንደሚሰራ ማያውቅ ሰው እግዚአብሔር ከሰማይ ቢገለጥ ይሄንኑ ሚስጥር ነው የሚያረገው። ሐዋርያው ጳውሎስ መላእክትን ምታዝበትን ሚስጥር ፍጥረትን ምታዝበትን ምን ሚስጥር እምነት ነው ላንተ እኮ አንተ አምናለሁ ትላለህ ምንም ሚስጥር ሳይገባ። ሳምንት ሳስተምር ምን ብያለሁ? ሳምንት ሳስተምር ምን አልኩ? ምን አመንክ? ያመንከው እኮ አጽድቆኛል ብለህ ነው አይደለም እንዴ? እምነትህ ነው ምን ሆኖ የተቆጠረልህ? ጽድቅ ሆኖ የተቆጠረልህ። ምንም ሳትሰማ እንዳጸደቀ እሱ ነው የሚያጸድቅ እግዚአብሔር ነው። እንዳጸደቀ ሳታውቅ ጸድቅ ያለው ትላለህ እንዴ? በምን ማረጋገጫ? ያጸደቀ እሱ። ስለዚህ ምን ማለት አለብህ? ከሱ መስማት። ምኑን ነው የምትሰማው? ቃሉን። እምነት ከምንድነው? መስማት በምንድነው? የእግዚአብሔርን ቃል ካልሰማህ እግዚአብሔርን አታምነውም። እንዴት ታምነዋለህ? ያልሰሙት ያምናሉ፣ ባላመኑት ይጠሩታል አላለም ጳውሎስ? ስለዚህ የግድ አዲስ ኪዳናዊ የእምነት ጽድቅ ምን ያስፈልገዋል? ከእግዚአብሔር ራሱ እግዚአብሔር እንዳጸደቀ እንደባረከ እንደፈወሰ ሊነግርህ ያስፈልጋል። ልታምን ያስፈልጋል። አንተም ለመስማት አለብህ። ያልሰማኸውን አታምነው። አሁን ደግሞ ምን እያልከን ነው ዘላለም? አሁን ደግሞ እያልኳችሁ ያለሁት ማመን የምትችሉት ሚስጥሩን ስታውቁ ነው። እግዚአብሔር የሚሰራው በሚስጥር ስለሆነ ምን አለ ጳውሎስ? እንዲህ አለ፣ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት፣ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉን በፈጠረው በእግዚአብሔር ከዘላለም የተሰወረውን የሚስጥር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ። ሚስጥር ነው አለና የሚገልጡ ሰዎች አሉ አለ። ምን አለ ጳውሎስ?
ሁሉን በፈጠረ እዚህ ዓለም ላይ አታስብ። ፍጥረት የተባለውን ሁሉ ሚሰራ ሚገዛ የተፈጠሩበት ኤሌመንት አደራረግ ሁሉ። እኔ አንድ ጊዜ አሜሪካ የእውነት ታሪክ ነው ማወራችሁ ተኝቻለሁ። ሜሪላንድ ላይ ቴሌቪዥኑ በራሱ ተከፍቶ ማስታወቂያ ነገረን። በራሱ ተከፍቶ ቴሌቪዥኑ ራሱ ከፈተ። ከዛ በኋላ ቶርኔዶ እየመጣ ነው ብሎ እኛ አካባቢ ነው ቶርኔዶ የመጣው፣ ይሄ አውሎ ንፋስ ማለት ነው። ስለዚህ እዛ አካባቢ ያሉ ቴሌቪዥኖች ውስጥ መንግስት ገብቶ ለጥ ብለህ ተኝታል አንተ አጥፍተህ ቴሌቪዥኑን ነቅለውም ቢሆን ይሰራል አሉ። በቴሌቪዥኑ ማስታወቂያ ነገረ ባለህበት አካባቢ ቶርኔዶ እየመጣ ነው፣ ስለዚህ ተነሳና እንትን በል ተብሎ ማለት ነው። እኔ ማን ነው ቲቪውን የሚከፍት? ሲነግሩኝ ፖሊስ ማለት ነው ፖሊስ እያባረረክ መኪና እየነዳክ በሬዲዮንክ ይገባሉ። አቁም ብለናል እያሉ ያንተ ሬዲዮ ነው የሚናገረ። ይነግሯል፣ ያወራዋል በሬዲዮንክ በራስ ሬዲዮ እኮ በቴፕ ያወራዋል። ያየሁትን ነው የምነግርህ። ቴክኖሎጂው ምን ማድረግ እንዳለባቸው አወቁ ማለት ነው። ሚስጥሩን አወቁት። የሀገሩን የከተማውን ኤኒ መገናኛ ሬዲዮ ብም አድርገው ጸጥ እንደሚያደርጉ አቃጥለውት አይደል ምናምን አይደለም። በላዩ ላይ ሌላ ነገር ከተውበት ብደውል አይሰራ፣ ኔትወርኩ የለ፣ አየሩን ነው ማለት ነው የያዙት። እንትኑን መተውት አይደለም፣ ሳተላይት ማስተላለፊያ መተው አቃጥለው አይደለም። በቃ አካባቢውን ጸጥ ያደርጉታል። አንዳንድ አካባቢ ስትሄዱ ኔትወርክ እንደማይሰራ ታውቃላችሁ። እዛ አካባቢ ስትገቡ ኔትወርኩ የለም፣ ስልክ እንትን ውጪ ነው ይላል። እንድች ብለ ደግሞ ስትል አለ። እዚህ ጋር እንዳይኖር ያረጉበት የሚበልጥ ቴክኖሎጂ አለ ማለት ነው። የሚስጥር ስርዓት ተቆጣጠሩት። አውቀዋል። አንተ ማታውቀውን አንድ ነገር አውቀዋል እነሱ መቆጣጠር የሚችሉበት። ሁሉን በፈጠረ እግዚአብሔር አለ ከፍጥረት ሁሉ የተሰወረውን የሚስጥር ስርዓት ለሁሉ ምንል ዘንድ እገልጥ ዘንድ። እንኳን ደስ አላችሁ። ተሰውሮ አልቀረም፣ በማ በኩል ይገለጣል አለ። እገልጥ ዘንድ አለ ጳውሎስ ለቅዱሳን እንደተገለጠ መጠን አይደለም የሚለው፣ ለቅዱሳን ተገልጧል። ቅዱሳን ምንድነው የተገለጠልን? ቸርች መታችሁ የዘላለምን ዕውቀት እየሰማችሁ እየተማራችሁ መትሄዱ ስብከት አዋጅ ምናምን አርገው የሚያቀርቡ ሰዎች አሉ ዓለም ላይ ሚዲያ ላይ ፈላስፋንን የሚሉ የሚገምቱ ምናምን። አሁን እኔ እየሰራው ያለው ስራ ከየትኛውም ቴክኖሎጂ እንደሚበልጥ አያውቁም። ለምሳሌ መልአክ ቢገለጥ አሁን የሰው ልጆች ካሉበት ከደረሱበት ቴክኖሎጂ ይበልጣል አይደል? ጥበቡ ነው የሚበልጠው። ሰይጣን እንኳን ይበልጣቸዋል። ከሱ እየተቀበሉ ነው አንዳንዱ የሚሰሩት አይደለም የሚባለው። ይበልጣቸዋል የሰው ልጆች። ከሰይጣን ደግሞ ማን ይበልጣል? መላእክት ይበልጣሉ። ዊዝደማቸው ቢያንስ እነሱ በብርሃን ፍጥነት ነው የሚሄዱት። የሰው ልጅ አይምሮውን ቢጠቀም 100% ወደዛ አይነት ፍጥነት ወደዛ አይነት ነገር ይገባል። እና አለመታየትን ስትነግራቸው ምን አለች? አለመታየት አለመኖር አይደለም አለች። አሁን እዚህ ጋር አሁን እኔ አለመታየት ብችል መሰወር የሚባለውን ነገር አለመኖር ማለት አይደለም። ስታስረዳቸው ከፈተች ቴሌቪዥን እና መኪና ሲሄድ መኪናው ይሄዳል ይታያል። ኦኬ ስፒዱን ጨምሩ አለች። እየጨመረ ሲሄድ ከሆነ ስፒድ በኋላ መኪናው ይሄዳል። የለም በአይና አታዩም፣ በስጋ አይና አታዩም።
ዝም ብሎ ሳይንስ ፊክሽን ዝም ብሎ ነው። አረ ብራዘር ዝም ብሎ አይደለም። እኔ ራሴ ያረጋግጫለሁ። ፍጥነት እንዳትታይ ያረጋል። ምን ፍጥነት? በምን አረጋገጥክ? በዶሜስቲክ ፕሌን ማለት ነው። መስኮት ጋር ቁጭ በልና በፕሌን ስትሄድ የአውሮፕላኑን 4 የሚሽከረከሩ ክንፎች አሉ አይደለም? መጀመሪያ ታየዋለህ፣ ሲጀምር ታየዋለህ። ልክ ፍጥነቱ እየጨመረ ሲሄድ መጨረሻ ላይ ያ 4ቱ የምታውቀው እንትን በአይንህ አይታይም። ለምሳሌ ከክንፉ እዛ ጋር ያለውን ሰው ከሚሽከረከረው እንትን ማለት ነው። መጀመሪያ ደጅ ቆሞ ሲነሳ ሞተሩ እየሸፈነክ ነው። ሰውየው ይሸፈናል፣ ሰውየው ይመጣል፣ ሰውየው ይሸፈናል። የሚመጡ ሪንጎች እየሸፈኑት ከዛ በኋላስ ፍጥነቱ ሲጨምር ሰውየውን ምንም ነገር አይሸፍንም። እንዲህ እንደምታየው ነው የምታየው። ግን አለኮ ያ የሚሽከረከረው ነገር በደንብ አለ፣ አረጋግጫለሁ። ከዛ እስኪ በካሜራ ላርጋልኩኝና በካሜራ ሳየው ካሜራው ፎቶ ስታነሳው የሆነ ቦታ ላይ ካፕቸር አይደል የሚያደርገው አለ ካሜራው ላይ አለ። ፎቶ ስታነሳው አለ፣ ቦታዋ ላይ አለ። ልክ እንዲህ ያለችበት ካፕቸር ነው የሚያደርገው። ስላለ ፊዚካሊ ስላለ ይይዘዋል፣ ካሜራ ይይዘዋል። ያንተ ሚሞሪ ግን ከስፒዱ የተነሳ አለ፣ ካፕቸር ያደርገዋል። ግን ከስፒዱ የተነሳ ያንተ ሚሞሪ አይሸከመው። ስፒድ ነው አለመኖር። እና መላእክት ላይ አልደረሱ። እኔ ማስተምረው ትምህርት ከመላእክት ቴክኖሎጂ ይበልጣል፣ ከሰው ይበልጣል፣ ከሰይጣን ይበልጣል፣ ከመላእክት ቴክኖሎጂ ይበልጣል። አሁን ልዩ ልዩ የእግዚአብሔር ጥበብ በቤተ ክርስቲያን በኩል በሰማያዊ ስፍራ ላሉ ኤፌሶን ነው ቁጥር 10 ላይ በሰማያዊ ስፍራ ላሉ አለቆችና ስልጣናት ምን ትልን ትታወቅ ዘንድ ቤተ ክርስቲያን ይዛ የመጣችው ዊስደም የሚስጥር ስርዓት በሰማይ ያሉት ራሳቸው ምን ሚሉበት ነው? ሚደነቁበት ነው። የሚስጥር ስርዓት ነው። እና አንደኛ ቆሮንቶስ 4 ላይ እኔ አሁን ሳስተምር ሰዎች ሰብኬ ሞርድ ጥቅስ ማወራ ምናምን ነው የሚመስላቸው። ሐዋርያው ጳውሎስ ግን እንዲህ ብሎ ይናገራል። ቁጥር 1 ምዕራፍ 4 አንደኛ ቆሮንቶስ እንዲሁ ሰው እኛን እንዲህ የምትቆጥሩኝ ከሆነ የኔ ተማሪ መሆን ለእናንተ ክብር ነው። በቃ ምክንያቱም እንዲህ ከቆጠራችሁኝ ጭንቅላታችሁ፣ ሐሳባችሁ፣ እምነታችሁ፣ ነገራችሁ ሁሉ ከመላእክት ከፍጥረት ከየትኛውም መናፍስታዊ አሰራር የሚበልጥ አሰራር ከቀን ወደ ቀን እየተማራችሁ ነው ማለት ነው። ሰው እኛን እንደ ክርስቶስ ሎሌዎች እንደ እግዚአብሔር ሚስጥር መጋቢዎች ይቁጠረን። ምን እንደምመግብ ቁጠረኝ? ሚስጥር እንደምመግብ። የሚስጥር ስርዓቱ ጄኔሲስ 1:1 ላይ ያለው አሁን አንተ ውስጥ መሆኑ ነው የሚል ነው የመጨረሻው ቃል። ጄኔሲስ 1:1 ላይ እግዚአብሔር ምን አለ? ብርሃን ይሁን አለ። ከዛስ ያንን ፍጥረት ሙሉን በምን አደሰ እግዚአብሔር? በብርሃን አይደለም? ብርሃን ሳለ የላከኝን ስራ እሰራለሁ። እግዚአብሔር ውሃውን፣ አየሩን፣ አፈሩን፣ ምድሩን እግዚአብሔርም በብርሃን ብርሃን መልካም ነው አለ። ከዛ በብርሃን ሁሉን አደሰው። ይገርማችኋል። እግዚአብሔር በአዲስ ኪዳን ብርሃን ይሁን አለ፣
ምን ውስጥ? ልብክ ውስጥ። በልባችን አይደል የበራው? በራ። ባንተ ሁሉን ማደስ ነበር የፈለገው። የተጣመመ ነገር እንድታስተካክል ዘፍጥረት ላይ ምድር ታብቀል ብሎ ለምድር ነው የነገራት አይደል? የእግዚአብሔር መገለጥ ሁሉ በዛ ብርሃን ውስጥ ነው ፍጥረት የታደሰው። ሁሉን መልካም ያረገው ያለ ኃጢአት የሆነውን ዓለም የፈጠረው። አሁን ብርሃኑ አንተ ውስጥ ነው። አንተ ደግሞ አፈሩ እንዲስተካከል ትፈልጋለህ። አንተማ አትችልም፣ አፈር አይስተካከልም። ብርሃኑ አንተ ውስጥ ከሆነ አንተ ስትናገር አፈር ማብቀል፣ ውሃ ማውጣት። አታስታውሱም? ይሄንን ሳስተምር የሚስጥር ስርዓት እግዚአብሔር ይሄንን የሚስጥር ስርዓት ነው አሁን በአዲስ ኪዳን ለኛ የሰጠው። በልብ ቸርች ያላት ይሄ ሚስጥር ስርዓት ነው። እሷ ናት ብርሃን የገባት፣ እሷ ናት የብርሃን ኃይል የገባት። የትም ዓለም ሄዳ ቃሏ ይሰራል። በቃሏ ስልጣን ውስጥ ነው ነገር ሁሉ የሚከናወነው፣ የሚፈጸመው፣ የሚሆነው። እግዚአብሔር ዘፍጥረትን በ6 ቀን ያደሰውን ሁሉ እስከሚታደስበት ዘመን ድረስ ባንተ ልብ ውስጥ ብርሃን በርቷል። አንተ ከተገለጥክ የምድርን ፊት ታድሳል። መንፈሱን ይልካል። የምድርን ፊት ምን ይላል? መንፈሱ አልተላከም? ባንተ ውስጥ የለም? የምድርን ፊት ማደስ ከፈለክ ምድረ በዳውን ምን በለው? አውጣ፣ ለምለም በለው። ባህሩን ውሃውን እዘዘው፣ ጊዜውን አየሩን እዘዘው። እነኛን ሁሉ ዘፍጥረት ላይ ያሉትን የሰራው ብርሃኑ ነው። መጽሐፍ ሲናገር ዓለማት በእርሱ ሆኑ፣ በእውነተኛው ምን ብርሃን በእርሱ ሆኑ፣ ዓለምም በእርሱ ሆነ። ዓለምም ምን አላለውም? አላወቀውም። አሁን ሚስጥሩ ማን ነው? ክርስቶስ። ማን ውስጥ ነው ያለው? የክብር ተስፋ ያለው ክርስቶስ ማን ውስጥ ነው ያለው? ኢየሱስ ጌታ ነው። ስለዚህ መተዚህ ስትማር የእግዚአብሔርን ሚስጥር ምን እንደምል ነው ማሰብ ያለብህ። እንደምመግብ እንደ እግዚአብሔር ሚስጥር መጋቢዎች ይቁጠረን። የሚስጥሩን ስርዓት እንደሚማር ሰው አንደርስታንድ አድርግ። አመንክ ማለት እሱ ነው። ልክ ሲገባ ሚስጥሩ ዋ እምነት ውስጥ ይፈጠራል። ድንጋይ አትፈልጥም። እምነት የሚባል የሆነ ኃይልም አይደለም። ኦክሲጅኑም አለ፣ ሃይድሮጂኑም አለ። ልክ ሲገባ ውሃ ይመጣል። አፕላይ ስታረገው ውሃ ያመጣል። ያልገባውስ ራሱ ኦክሲጅን ሚለውን አተም ማያውቅ፣ ሃይድሮጂን ሚለውን አተም ማያውቅ በጥማት ይሞታል። የለም ሃይድሮጂን አለ፣ የለም ኦክሲጅን አለ፣ የለም ኤሌክትሮን አለ። አሉ እኮ ሁሉ። ፈቃዱን አውቀናል አይደል? ፈውሱን አውቀናል። ታምራቱን አውቀናል አይደል? አውቀናል። ምንም ያልጨረሰው ነገር አለ እግዚአብሔር? ሁሉም ፈጽሞታል አይደል? ሚስጥሩን ያላወቀ፣ የሚስጥሩን ስርዓትን ያላወቀ